በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦሪት ዘዳግም ምዕራፍ 6 ታላቋ ትእዛዝ። ልትወርሷት በምትገቡባት ምድር ታደርጉ ዘንድ አምላካችን እግዚአብሔር እንዳስተማራችሁ ያዘዘው ትእዛዝና ሥርዓት ፍርድም ይህ ነው። እናንተ ልጆቻችሁንም የልጅ ልጆቻችሁ በዕድሜያችሁ ሁሉ አምላካችሁን እግዚአብሔርን ፈርታችሁ እኔ ለእናንተ ያዘዝኳትን ሥርዓትና ትእዛዝ ሁሉ ትጠብቁ ዘንድ ዕድሜያችሁ ይረዝም ዘንድ እስራኤል ሆይ ስማ። ማርና ወተት የምታፈሰዋን ምድር ይሰጥ ዘንድ የአባታችሁ አምላክ እግዚአብሔር እንደተናገረ እጅግ እንድትበዙ መልካም እንዲሆን ታደርጓት ዘንድ ጠብቁ። ከግብፅ ምድር ከወጡ በኋላ ሙሴ ለእስራኤል ልጆች በምድረ በዳ ያዘዛቸው ሥርዓትና ፍርድ ሁሉ ይህ ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላክህንም እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዛትን ይህንን ቃል በልብህ በነፍስህ ያዝ፣ ለልጆችህም አስተምር። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳም አስተምረው። በእጅህ እንደ ምልክት አድርገው፣ በዓይኖችም መካከል እንደሚያንቀሳቀስ ይሁንልህ። በቤት መቃን በደጃፍ በሮች ላይም ጻፈው። ስለ አለመታዘዝ የተሰጠ ማስጠንቀቂያ። አምላክ እግዚአብሔር ለአንተ ሊሰጣት ለአባቶች ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላችሁ ምድር በገባ ጊዜ ያልሰራቸውን ታላቅና መልካም ከተሞች፣ ያልመላሃቸውንም ሀብትን የሞሉ ቤቶች፣ ያልማስካቸውን የተማሱ ጉድጓዶች፣ ያልተከልካቸውን ወይንና ወይራ በሰጠ ጊዜ በበላህና በጠገብክ ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሱ ተጠንቀቅ። አምላክህን እግዚአብሔርን ፍራ፣ እርሱንም ብቻ አምልክ፣ እርሱ ተከተል፣ በስሙም ማል። በዙሪያችሁ ያሉትን አሕዛብ የሚያመልኳቸውን ሌሎች አማልክትን አትከተሉ። በመካከል ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔርን ቁጣ እንዳይነድብህ ከምድር ፊትም እንዳጠፋ ተጠንቀቅ። በፈተና ቀን እንደፈተነው አምላክህ እግዚአብሔርንም አትፈትነው። ለአንተ ያዘዘውን የአምላክህን የእግዚአብሔርን ትእዛዝ ምክሩንም ሥርዓቱንም አጥብቅ፣ መልካምም ይሆንልህ ዘንድ። እግዚአብሔርም ለአባቶች ወደ ማለላቸው ወደ መልካሚቱ ምድር ገብተህ እርሷንም ትወርስ ዘንድ በእግዚአብሔር ፊትም ቀኑንና መልካሙን አድርግ። እግዚአብሔር እንደተናገረ ጠላቶች ሁሉ ከፊትህ ያሳድድልህ ዘንድ ነገ ልጅህ አምላካችን እግዚአብሔር ያዘዛቸውን ምስክርና ሥርዓት ፍርድንም ምንድን ነው ብሎ በጠየቀህ ጊዜ አንተ ልጅህን በለው፣ በግብፅ የፈርዖን ባሮች ነበርን። እግዚአብሔር በጽኑ እጅ በተዘረጋች ክንድ ከዚያ ወጣን። እግዚአብሔር በግብፅና በፈርዖን በቤቱ ሁሉ ላይ በፊታችን ታላቅና ክፉ ምልክት ተአምራትንም አደረገ። ለአባቶቻችን ወደ ማለላቸው ምድር ያገባንም እርሷን ይሰጠንም ዘንድ እኛን ከዚያ ወጣን። እንደ ዛሬ በሕይወት እንድንኖር ሁል ጊዜ መልካም እንዲሆንልን አምላካችን እግዚአብሔርን እንፈራ ዘንድ ይህችንም ሥርዓት ሁሉ እናደርግ ዘንድ እግዚአብሔር አዘዘን። እግዚአብሔር እንዳዘዘን በአምላካችን በእግዚአብሔር ፊት እናደርግ ዘንድ ይህችንም ትእዛዝ ሁሉ ብንጠብቅ ለእኛ ምሕረት ይሆንልናል።